ሩስተምና አይዳ እንግዲህ ቶብራክንም አሁንም እውነቱ እንዳያደርግ አድርገውታል ማለት ነው። ሩስተም እንግዲህ ቶብራክም ወደዛ ቦታ እንደሄደና ይሄንን ነገር ሩስተም አግኝቶት እንዲገላው ታደርጋለች ማለት ነው። አይዳ እንግዲህ ተጨንቃለች። ነገሩ እንግዲህ ፊዳንም ስታወራ ሰምታት ነበረ። ወዴት ልትሄጂ ነው ብላ ጠይቃታለች። ፊዳንም በዚህ ጊዜ እያለቻት የነበረው ቶብራክንም የግዴታ የሆነ ወረቀት ሊሰጠው የሚፈልግ ሰው አለና ስለዚህ ስለ በፊቱ ህይወቱ በደንብ እንዲያስታውስ የማይፈልግ ሰው አለ። እኔ መርዳት አለብኝ። እኔ የሆነ ነገር ቢሆን ቶብራክም ስለዚህ እኔ መቼም ቢሆን ራሴን ይቅር አልልም ብላ ነበር። እንግዲህ ፊዳንም ወደዛ የሄደችው መጀመሪያ እንግዲህ ቶብራክ ያንንም ሰውዬ ደብዳቤ ጽፎ እንግዲህ ለፊዳንም ልኮላት የነበረውንም ሰውዬ ለማግኘት ከመሄዱ በፊት እንግዲህ አይዳም ከቶብራክ ጋር ሲያወሩ ነበረ። ስለ ሰርጋቸውንም ሁሉንም ነገር ሲያወሩ ነበረ። አይዳ ደግሞ ከእናቷ ጋር ሆና ለምንድን ነው ከቶብራክ ጋር አብራችሁ አንድ ክፍል የማታድሩት? የተለያየ ክፍል እንዴት ታድራላችሁ? ብላ ነበር እንግዲህ የተናገረቻት። ልክ ነሽ እማዬ፣ እሱ ነገር እናስተካክለዋለን ብላለች። ለእናቷን ቃል ገብታለች ማለት ነው። መርትና አሲል ደግሞ አሁን ላይ አዲስ ህይወት ለመጀመር ለብዙ ጊዜ የጠበቁትንም ህይወታቸው ለማሳካት ነበረ ሲጣሩ የነበረው። ምክንያቱም መርትና አሲል ምርትም ብዙ ጊዜ ወደ ቦርሳ አካባቢ በመሄድ ለቤቱ እንግዲህ ለወደፊት የሁለታቸው ህይወት ለማሳካት ብዙ ውጣ ውረድ ከፍሎ ነበረ የመጣው። ነገር ግን የምርት እናቱ ወይዘሪት ዘርፌ አትወድም አሁን ላይ ከአሲል ጋር መሆኑን ከደረሰችበት በኋላ በጭራሽ ምርት ይሄ ነገር ማድረግ የለበትም ብላለች። አሲልም አልወደደቻትም በጭራሽ። አንቺ የሚለው ነገር ነው እንግዲህ ከእሷ ጋር የወደፊት ህይወቱ ከእሷ ጋር ላለማስገባት እንግዲህ አሁን ላይ ምርትም በጣም ጥሩ የሆነ ቀጠሮ እንዳለበት እና ከአሲል ጋር እንደሚገናኝ ነግሯት ነበረ። በዚህ መሀል እናቱም እንግዲህ የማትፈልገውንም እቃ አቅርብልኝ እያለች እዛ ሻንጣውንም ሻንጣ ውስጥ ያለውን ገንዘብ ለመውሰድ እሱንም እንግዲህ እቃ እንዲያመጣላት ታደርጋለች። በዚህ ሰዓት ምርትም ትዕዛዟን አክብሮ የእናቱን ትዕዛዝ እንግዲህ ሁሉንም ነገር ካሳካ በኋላ ወደ አሲልም ይሄዳል ማለት ነው። አሲልም ቤት ውስጥ እናቷ እንድትወጣ አልፈቀደችላትም ነበረ። በጭራሽ ለብቻዋ እንድትሄድ አላደረገቻትም። ምክንያቱም አሲል ለመውጣት ብዙ ነገሮች ስትል ነበረ። ልብስ መግዛት አለብኝ እያለች በምትናገርበት ሰዓት ልብስ አያስፈልግሽ ትገዣለሽ ልጄ ብላታለች። እንግዲህ ደስተኛ ሆናለች አሲል በስነ ስርዓቱ የተፈቀደላት መስሏት ማለት ነው። ነገር ግን እናቷ በቃ እንሂድ ይሄን ብላት ነበረ። ግን ደግሞ አሲል ቀጠሮዋ ከምርት ጋር ስለነበረ እናቷ መጣለው ስትላት በጣም ተናዳለች። እንዴት ነው እማዬ? እኔ እኮ ትልቅ ሰው ነኝ፣ እንዴት እንደ ትንሽ ታየኛለች? ስለዚህ ለምንድን ነው አንቺ የምትከተይኝ? እያለቻት ነበረ። በዚህ መሀል እንግዲህ ምንም አይነት ጭቅጭቅ እንደማትፈልግ እናቷም ታስጠነቅቃታለች። አሲልም ግራ ተጋብታለች። ነገሩ ሁሉ እንግዲህ ለማስረዳት በማትችልበት ቦታ ላይ ነበረ የሆነችው። ግን ደግሞ የእናቷ ጓደኛ ወደ እነሱ ቤት ስትመጣ እንግዲህ አሲልም ከዛ ቤት እንድትወጣ እሷ አስፈቅዳላታለች። ከምርት ጋር ተገናኝተዋል። ምርትና አሲልም ሲገናኙ በጣም ደስተኞች ነበሩ። ምርትም እንግዲህ ሻንጣውን ይዞ ሲወጣ በጣም በደስታ ወደ አሲልም በፍጥነት ነበረ ሄደው ሲገናኙ የእነሱ ደስታ በጣም ልክ ከወደር በላይ ነበረ። ምክንያቱም አሲልና ምርትም ለብዙ ጊዜ ሲጠብቁት የነበረውና ለብዙ ቀናቶች ሲናፍቁት የነበራቸውንም የሁለቱ ህልም የሚያሳኩበት ጊዜ ነበረ የሁለቱ ምኞታቸው። እንግዲህ አሲልና ምርትም ብዙ ጊዜ የወደፊት ህይወት ለማሳካት ሱቅ ከፍተው ሁለቱም ሰርተው ይህንን ነገር ለወደፊት ለመቀጠል ነበረ። በዚህ ሰዓት ምርትም ለአሲል በጣም ሰርፕራይዝ የሆነ ነገር አዘጋጅቶላት ነበረ። ወደዛ ቦታው ይዟት ሄዷል። ነገር ግን ወደዛ ቦታ ሄደው ቦታውንም በጣም ወደውታል፣ ደስተኞች ነበሩ። በዚህ መሀል ፊዳንም እንግዲህ ቶብራክንም ተከትላ ለመሄድ ስትናገር የሰማችውንም አይዳ ነበረች። አይዳ ደግሞ በፍጥነት ስልክ ደውላ ሩስታንም
ሰውየውን ሳያገኘው በፊት ግደለው ብለዋለች። በዚህ ጊዜ ቶብራክን በፍጥነት የወደፊት ህይወቴን ማን ነው እንዳላውቅ የሚከለክለኝ ሰው በማለት እሱን ለማግኘት ነበረ የሄደው። በዚህ ሰዓት እንግዲህ ሶስታቸውም ተገጣጥመዋል። ግን ደግሞ አይዳ በፍጥነት ሁሉንም ነገር አሳክተው ነበረ። ቶብራክም ከሰውየውን ጋር የወደፊት ህይወቱንም ያለፈውንም ህይወቱን እንዳያስታውስ የተደረገበትን ሁሉንም እውነት ሊነግረው ነበረ። ግን ደግሞ ሩስታንም አይዳ ልካው ስለነበረ ሽጉጡን አቀባብሎ ነበር የጠበቃቸው። በዚህ መሀል እንግዲህ ሽጉጡንም ወደ እነሱ ለመተኮስ በሚሞክርበት ሰዓት ሩስታንም ቶብራክንም እሱ ላይ ስለነበረ አይዳ እንግዲህ ይሄንን ነገር ጭንቅላትህንም ዝቅ አድርግ በማለት ህይወቱ እንዲያድን ታደርጋለች። አይዳ ፊዳን ቶብራክንም እንዲድን አድርጋለች ማለት ነው። ነገር ግን በትንሽም ጥረትም ቢሆን እንግዲህ ያለፈው ህይወቱን እንዲያስታውስ የማይፈለግበትንም ሰው ላይ አሁን ላይ አይዳም እንዲገደል የፈለገችው ሰው ላይ ይታኮስበታል። ነገር ግን በዚህ መሀል ሩስታንም እሱ እንዳልገደለው አውቆ ነበረ። በዚህ ሰዓት በጣም ተደናግጠዋል። ነገር ግን በጣም ስትጠባበቅ ነበረ። አይዳ ከእናቷ ጋር ሆና ስለ ልጁ ደውሎ ጨርሼዋለሁ የሚል ነገር ነበረ። እንግዲህ መርትና አሲልም ወደ ሱቁም ወደሚፈልጉበት ቤት ደርሰዋል። ሁሉንም ነገር ካዩ በኋላ ውሉም ለመፈራረም ነበረ እንግዲህ በደስታ እየጠበቁ ነው። የውልሙ ፊርማ ወረቀት ለማምጣት በሄደበት እንግዲህ መርቱን ብር እያዘጋጀ ባለ ሰዓት መርት ግን ያስቀመጠው ሻንጣ ውስጥ የነበረው ነገር ምንም ሊያገኘው አልቻለም። በጣም ተበሳጭቶ ነበር እንግዲህ ምክንያቱም አሁንም ላይ አሲልም በጣም ደስተኛ ሆና ለጓደኞቿንም በጣም ደስታዋ ህልሟ እንዳሳካች ስትናገር ነበረ። ነገር ግን ይህንን ነገር ደግሞ የአሲልን ደስታ ባየ ሰዓት የበለጠ ደግሞ ብሩ ሻንጣ ውስጥ ማጣቱ አስጨንቆት ነበረ። ነገር ግን እናቱ የመርት እናት መጀመሪያውንም ከእሷ ጋር መቼም አይሆንም ብላ እንግዲህ ብሩንም ሰርቀዋለች ማለት ነው። በቤት ውስጥ ደብቃ ነበረ እሱ እስኪወጣ ድረስ። ቢሆንም ግን እሷ ወደ ወርቅ ቤት ሄዳ ወርቅ ገዝታበታለች። የገዛችው ወርቅ ምንም ያክል ትንሽ ቢሆንም ብላ በጣም ውጭ ላይ ሰው እንዳይሰርቃትም ስትደባብቀው ነበረ። በመሀልም እንግዲህ መርት ብሩ ካጣው በኋላ በጣም አዝኗል ማለት ነው። ግን ደግሞ አሲል ከጎኑ ነበረች። በጣም እንዳያዝንና ህልማችን ዳግመኛ ማሳካት እንችላለን ብላለች። እንግዲህ መርት ምንም ቢሆን የሁለታችንም ህልም ነው። ስለዚህ ህልማችንም ከብሩ ጋር ጠፍተዋል ብሎ ተስፋ ቆርጠዋል። ግን ደግሞ አሲል በጭራሽ ሁን ይሆናል የኔ ፍቅር እያለች በደስታ ነበረ እንግዲህ ስታስብ የነበረው። ሩስታምም ቶብራክን እንዳዳነው ደርሶበታል ማለት ነው። ወደ ፖሊስ እንዲደወል ፊዳን ጠይቃ ነበረ። አንተ አምቡላንስ፣ እኔ ደግሞ ወደ ፖሊስ ብላው ነበረ። በጭራሽ አይቻልም፣ እሱን እኔ ያለፈው ህይወቴ እንዳላስታውስ የሚያደርግንም ሰው አሁንም ድጋሚ እንደተኮሰበት አሁንም ይተኩስበታል ብሎ ነበር። እንግዲህ ቶብራክ በሌላ ጭንቅላት አስቦ እሷንም እንዳታደርግ ብሎ ቶብራክም ወደ ራሱ ሕክምና የሚያገኝበት ቦታ ይወስደዋል። ነገር ግን በዚህ መሀል እንግዲህ አይዳም በጣም ተጨንቃለች። ወደ ሩስተንም ስልክ ደውላለች ማለት ነው። ነገር ግን እሱ ጨርሰኸዋል እንዴ ንገረኝ፣ ምንድነው አስጠበቀኝ እያለች ነበረ ስትናገረው ነበረችው። ነገር ግን በዚህ መሀል እሱም ዋሽቷታል ማለት ነው። በጭራሽ አዎ ጨርሼዋለሁ ብሏታል። እና ደግሞ ይህንን ነገር ከጨረስከው በኋላ ምንም ፍንጭ እንዳይገኝ አድርግ ብላ እንግዲህ ትዕዛዝ ትሰጠዋለች። ሩስተንም በመዋሸት አዎ ብሏታል። እኔ ጨለም ሲል እኔ ራሴ ወደ አንዱ ቦታ አድርገዋለሁ ብሏታል። በዚህ መሀል እንግዲህ አይዳም በጣም በውስጧ እንደተጨነቀችም ስታስመስል ነበረ። እኔ ሰውንም አስገደልኩ እያለች ስትናገር ነበረ። ቶብራክ ላይ በጭራሽ ምንም ነገር እንዲደርስበት አልፈልግም ብላለች። አሁን ላይ ፊዳንም እንግዲህ ከቶብራክ ጋር በመሆን ስለሱ በጣም ደስተኛ ሆና ነበረ። እንግዲህ የእሱንም መርዳቷ አስደስተዋታል። ግን ደግሞ እሱንም ምንም ነገር እንዳይሆን እሷ በጣም ተጨንቃለች። በዚህ መሀል እንግዲህ አሲልም እና መርት በዛ ነገር ላይ በጣም አዝነዋል ማለት ነው። የመርት እናት ደግሞ
ወርቁም ገዝታበት ወደ ቤት መጥታለች። ቢሆንም ግን ብሩም የወሰደብንም ሰው ረግመነዋል ብለው ነበረ የወሰደብን እያሉ አሲልም እንግዲህ መርትም ሲራገሙ ነበረ። ልጄ በቃ ረግሞኝ ይሆናል በቃ ብር ይሄንንም እየተጨነቅኩኝ ነው ብላለች እናቱ። ነገር ግን በዚህ መሀል ሁላቸውም ጭንቀት ውስጥ ገብተዋል።